ታዲያ ሰርፕራይዙ ያፌት ኤፍራታን ራሱ እንፋታ ብሎ ጥያቄ የሚያቀርብላት ይሆናል። በምን ምክንያት ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ እያስቀመጣችሁልኝ በክፍል 75 የሚፈጠሩትን ትዕይንቶች እኔ ቀንጨብ አድርጌ የማሳያችሁ ይሆናል። የመጀመሪያው የሚሆነው ያፌት እንፋታ ብሎ ለኤፍራታ የሚያቀርብላት ውል በምን ሰበብ የተነሳ ነው? የመጀመሪያው የሚሆነው ለራሳችሁ እንደ ምርጫ መልኩ ስሰጣችሁ ኤፍራታ ነፍሰ ጡር መሆኗን ሲያውቅና ከእሱ ጋር ምንም ግንኙነት እንደሌላትና ናታን ቀድሞ ያንን ነገር እንዳደረገ ሲያውቅ ነው። ሌላኛው የመጀመሪያውና የመጨረሻው የሚሆነው ናታን አሁን ላይ ያንን ሰውዬን መግደሉን ትክክለኛ መረጃ ሆኖ የሚቆይ አይሆንም። ሌላኛው ኤፍራታ ሙሉ ጊዜዋን ይዛ ራሷ ሚስጥሯን ደብቃ የኖረችውን ነገር ጽዮን ላይ አሁን ተጋርታታለች። ሌላ አጋዥ ይኖራታል ማለት ነው። ጽዮን ከውጭ ሆና ይህንን መረጃ ይዛ እንኳን አሁን ላይ ተስፈኛዋ የምትኖረው ለኤፍራታ እሷ ብቻ ሆና ተገኝታለች። በሐረግ ድራማ ላይ በ75 ክፍል ላይ የሚፈጠሩትን አሁን ላይ በቅደም ተከተል ማሳያችሁ ይሆናል። ሙሉ ክፍሉ እየተጫነ ነው ያለው። ወዲያውኑ ኮሚኒቲ ፖስት ላይ እኔ ስለመለቅላችሁ እዚሁ ቻናል ላይ መከታተላችሁን አታቁሙ። ኤፍራታ ያገባችሁ ተገዳ እንደሆነ በስተመጨረሻም ለአንድ ሰው ተንፍሳለች። እስቲ ጽዮን ይህንን ሚስጥር በማወቋ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት። በሐረግ ድራማ ላይ በክፍል 75 የሚፈጠሩትን ነገሮች ቀንጨብ አድርጌ የማሳያችሁ ይሆናል። አብራችሁን ቆዩ። የመጀመሪያው የሚሆነው ኤፍራታ ገና ወደ ቤቷ ስትመለስ ያፌት በጣም ተናዶ ነበረ። ታዲያ ያናገራት እዛ ቤት ውስጥ እንዴት ተመልሰሽ ገባሽ? ያውም ያፌት የሰማው ነገር አሁን ላይ ሉሊት ስትነግረው እንደውም ከድሮ ፍቅረኛው ከናታን ጋር እንደዚህ መሆን አልነበረባትም እያለች በጣም ብዙ ነገር እንደተፈጠረ አድርጋ አጋና ስትነግረው ነበረ። እዛ ቤት ውስጥ ድጋሚ ጦርነት እንዲነሳ ያፌት ይሄ ነገር ስላናደደው ቀጥታ በንዴት አንቋት ነበረ ፊልሙ ያለቀው። በዚህ ሁኔታ ላይ ግን ኤፍራታ ላይ ምን ይድረስ ምን የሚታወቅ ነገር የለም። ይሄንን ነው አብረን የምናየው። ግን ከዛ ቀደም ብለን ከጽዮን ጋር ሚስጥሯን ስታወራ ምን ብላው ነበረ? እኔ የማይቆጨኝ ነገር አንድ ነገር አለ ብላ ለጽዮን የነገረቻት ምን ይመስላችኋል? አሁን ላይ እዛ ታግታ በቆየችበት ሰዓት ላይ እንዳልተደፈረች ነግራታለች። ካልተደፈረች ታዲያ ከዛ በኋላ የማይቆጫት ነገር ምን ይመስላችኋል? ከናታን ጋር ያሳለፈችው አንድ ምሽት። ያኔ ታዲያ እሱ ሰክሮ ቢሆንም የሚያስታውሰው ነገር ስለሌለ እኔ ግን የማልቆጭበትን ቀን የማልቆጭበትን ሌሊት ነው ያሳለፍኩት ብላ ነበረ። ጽዮን ከዚህ በፊት ስላደረገችው ነገር በጣም በመጸጸት ኤፍራታ እኔን ካንቺም በኋላ መጉዳት አልፈልግም፣ ይሄን ሁሉ የምታደርጊው ልካ ናታን እንዳይጎዳ ብለሽ ነው። ናታን ደግሞ ይሄን ወሬ የሚሰማ ከሆነና እኔ እንደተገደድኩ ካወቀ ራሱን ለፖሊስ ስለሚሰጥ ብዬ ነው አሁን ላይ እንደጠላሁትና እሱን እንደማልፈልገው ማስመሰል ያለብኝ ብላ ትክክለኛውን ነገር ነግራታለች። በዚህም ሁኔታ ተስማምታለች። ጽዮን ወንድሟ ስለምትወደው እንዲታሰርባት ስለማትፈልግ የእድሜ ልክ እስራቱም ስለሚጠብቀው ነው። ታዲያ አሁን ላይ ሊያድናቸው የሚችለው ሁለቱም ነገር ያ ተገደልኩ የተባለው ሰውዬ በሕይወት መገኘት ሲችል ብቻ ነው። ያንን ሰውዬ ታዲያ ልታገኝ የምትችለው መጀመሪያ ኤፍራታ እዛው የያፌት ቤት ውስጥ ሆና ነገሮችንና ስለላዎችን በጥንቃቄ ማድረግ ሲኖርባት ብቻ ነው። ታዲያ ይህንን የረጅም ጊዜ እቅዷን ግን እንዳይከሽፍባት ጎን ላይ ያሉት ሰዎችን ድጋሚ መረዳት አለባት። ናታን ለምሳሌ እዛ ቤት ውስጥ ተገዳ ነው የምትኖረው በሚል ምክንያት ከዛ ቤት ውስጥ ለማሰጧት ነው የሚሞክረው። ያፌት በሌላ በኩል ያን ቀን የሰርጉ ጊዜ ራሱን ካሳቱት በኋላ ቀለበት ይዞላት መጥቶ ሊያደርግላትና ተያይዘው ሊጠፉም እንደሆነ አሁን ላይ ሰምቷል። ታዲያ እሱ ድራማ እየሰራችበት እንደሆነ ስለሚያውቅ ንዴቱን ሙሉ ለሙሉ ሳይቆጣጠር ኤፍራታ ላይ አንቆ ይዟት ነበረ። ታዲያ ድራማው ያለቀው በዚህ ሁኔታ ላይ ምን ይፈጠራል? እንደዛው አንቋት ምናልባት ራሷን ምንስት ከሆነ የከፋ አደጋ ሊደርስባት ይችላል። ናታን በበኩሉ አሁን ላይ የራሴን አዲስ ህይወት መጀመር እፈልጋለሁ፣ ኤፍራታ እስከ መጨረሻው ጠልታኛለች፣ ጭራሽ እኔን ከያፌት ጋር ወዳድራኝ፣ ያፌት ወንድ ነው የወንድ ስራዎችን ነው የሚሰራው ብላ ሞራሉን ሰብረዋለች። ናታን በዚህ ሰዓት ግን እሱ ያለችው ነገር ልክ ነው በሚል ሁኔታ ላይ ራሱን እንደ አዲስ ሰርቶ አዲስ ህይወት ለመጀመር ኤፍራታን እስከ መጨረሻው ለመተው ያኔ ነበር የቆረጠለት። ጽዮን ብቻ ናት የምታውቀው ይህንን ጉዳይ። ለዛም ነው አሁን ላይ ሀብላ ኤፍራታን ማገዝ የጀመረችው። ይሄኔ ታዲያ ኤፍራታ በምታደርገው ነገር እንዳለ እሷ እማትናደድ ሆና ተገኝታለች። ይሄም ምስጢሯን ምናልባት ናታን ተረድቶት ለእሷ የነገረችው አንድ ነገር ሊኖር ይችላል የሚል አንድ ሀሳብ ሊኖራት ይችላል። በክፍል 75 ምን እንጠብቅ?
የመጀመሪያው የኤፍራታ የጤንነት ጉዳይ ነው። እሱን አብረን የምናየው ይሆናል። ሌላው ናታን አዲስ ሕይወት ስለመጀመሩ ኤፍራታ ምን አይነት የሞራል ምላሽ ሊኖራት ይችላል? ሌላው ትልቁ ሰርፕራይዝም የሆነው የኤፍራታ እናት እዛ ያፌት ቤት ውስጥ ሥራ መስራት የምትጀምር ይሆናል፣ የራሷን ልጅ ብላ። ይህንን በክፍል 75 የምናየው ይሆናል። አዳዲሶች ለዚህ ቻናል ሰብስክራይብ በማድረግ እንደዚህ ቀደም ብሎ የተሰሩ ድራማዎችን አጠር ያለ ሪቪው ስለምንሰጣችሁ ቻናሉን ሰብስክራይብ በማድረግ መከታተላችሁን አታቁሙ። በሙሉ ክፍሉ ወዲያው እንደተለቀቀ ኮሚኒቲ ፖስት ላይ እኔ ቀደም ብዬ ለቅላችኋለሁ። እስከዛው ድረስ ግን መልካም ጊዜም። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠረው ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር
እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።